ያ ይመስለኛል ሳራ ይሏታል። ገባሽ? አሁንም ከሄደች በኋላም ሳራ ይሏታል። ምን ችግር የለም፣ ማንም ይበሏት፣ ሳራ የሚበሏት ነው። ግን እኔ ማድረግ የምችለው ምንድን ነው? ሲም ካርድም የስራ ሲም ካርድ ሄደዋል። እኔ ችግር የለብኝም። ሳራም ይሏታል። እሷም የምትሰራበትን ላትናገር ትችላለች። ወሬበር እኔ ግን ማድረግ የምችለው በእሷ አይደለም። ቪዲዮ ባት ሰዎች አሉ እኔ ጋር ሰርቶ በቅርቡ። ስለዚህ ማድረግ የምችለው የራሴን የጥንቃቄ መልእክት፣ ድርጅቴ ይሄ ነው የሚፈልገው፣ ይሄ ነው የማቀርበው። በተመሳሳይ ምርት እንዳትጭበረበሩ። ይሄኔ ነው በእኔ ስም ይነግዳሉ። በአልታ ስም ሌሎች ፎርጅዶች ይነግዱበታል። ስለዚህ በእኔ ስም እንደዚህ የኔ ምልክት ይሄ ስቲከር ነው። ይህ ህፃንም ሆነን በየቲቪ የሚስተዋወቅ ነገር ነው። ማስታወቂያ ነው የሰራሁት። ማንንም ሰው ሜንሽን አላደረኩም። ምንም ሊያስጠይቀኝም አይችልም ብዬ ማም ነው እንደኔ። እውነቱን ለመናገር ማሜ እኔም ቪዲዮን እንዳየሁትኝ እዚሁ ህዝብ ፊት ስምሽን እኮ አልጠራንም፣ ይሄ ቪዲዮ ለአንቺ መሆኑን በምንድን ያወቅሽው ስል ያው ከእሷ ውጭ ሰራተኛ የለቀቀ እንደሌለ እንደገና ደግሞ አዲሷ አሰሪዋ ያንን ቪዲዮ አይታ እንጀራዋን አጣች እና ይህ ቪዲዮ ደግሞ የተሰራው እሷ 10 ምናምን ቀን ታማ ቤት ተቀምጣ ሳይሰራ ቀርቶ እሷ ስራ ስትቀጠር ፐርፐዝሊ ተሰራ። ይህ ቪዲዮ ከተሰራ በኋላ አዲሷ አሰሪ የባልትና ባለቤት ያንን ቪዲዮ አይታ ነገ እኔ ላይም እንደዚህ ልታረጊ ትችያለሽ ብላ ነው ከስራ ያባረረቻት። ነገ እኔ ላይም ከስተመር እንደዚህ ታረጊያለሽ ብላ አስባ ነው ኢንሽን ሳረግ ነው። አሁን አቡ እንደዚህ ነች፣ እንዳትቀጥሯት እቺ ልጅ እንደዚህ ዘርፋኛለች፣ ፎቶ አድርጌ እንደዚህ እኔ 12 ዓመት ነው እዚህ ማርኩት። እዚህ ማራት ላይ ልጅ ሆኜ ነው የመጣሁት። በስራ ነው ያደግኩት። እያንዳንዱን ነገር ኃላፊነት ይዤ ነው። ዝም ብዬ ወጥቼ ፋሲካ እንደዚህ ከሌ እንደዚህ አምኖት ስቱፒድ አልልም። ወጥሻል እምለው ነገር ስለ ድርጅቴ ብቻ ማውራት ነው የምችለው። ስለ ሱቄ ይሄ ነው የኔ ነገር፣ ይሄ ነው። እኔ ነኝ 2 ሱቅ የከፈቱት፣ ማስረጃ አለኝ። እኔ 2000 ላይሰንሶቼ እኮ 2019 እና 2000 ሱቁ እዚህ ደግሞ መቼ ዘማን 2023 የተከፈተው። በእነዚህ ነገር መነጋገር። እሺ ከሷ ውጭ በቅርብ የለቀቀ ሰራተኛ አለ ከአንተ ቤት? አዎ 5 ወር በፊት ያለቀቀ ነው። ኦኬ ታዲያ ከ5 ወር በፊት ለለቀቀ ሰው መቼም እሷ በወጣች ልክ እሷ ስራ ብትቀጠር 2 ቀን 3 ቀን ሰርተው ሜሉም አሉ። ኦኬ እሺ። እንደገና እኛ ደሞዝ ከፍለን ስጦታ ሰጥተን በሰላም ተመራርቀን ተሸኛኝተን፣ እነሱ ግን ጠላት ሆኑ እኛ ላይ እና ከስተመሮቻችን ብዙ ነገር ዋትሳፕ ላይ እየደረሳችሁ እንደሆነ ሰምተናል። እናም እቃችሁን ጥራት ቀነሰብን እያላችሁ ነው። ሰው የእኛን ምርት የምታገኙት በእኛ አካውንት ብቻ ነው ማለት ያው ከስተመሮቻችሁ እሷ ጋር እንዳይሄዱ ነው። ይሄ ደግሞ ያንተ ከስተመሮችህን ፕሮቴክት የምታደርግበት መንገድ ነው። ኦኬ ግን እሷ ስትለቅ ሴም ካርድሽን ስበሪ ተብዬ ነበር ብላለች እና ሴም ካርድሽን ስበሪ ብላሃት ነበር። እኔ እኮ ገጋ ካለሁ እዚህ የኖርኩ ሰው ነው። በእሷ ስም የወጣ በእሷ ስም ሰበረችው። ሄዳት ካታውጠው ተመልሶልኛል ይሄ ጥያቄ። እሺ ማሜ ላይ ምንም አይነት ችግር የለብኝም። በጣም ደስተኛ ነኝ ከእሱ ጋር በጣም ማለት እውነት ለመናገር እኮ እፈልጋለሁ መስራት ማደግ እፈልጋለሁ። እኔ በቃ የምሰራበት ዘመን ነው። እቺ ልጅ ለእኔ ታስፈልገኛለች። በጣም ለምኛታለሁ። እንስራ። ምንድን ነው ችግርሽ? ይህን ከፍተት እናገር። ምንድን ነው ችግርሽ? በቃ እኔ ያላየሁት ነገር እኔም ስራ ነኝ። ሁላችንም ስራ ነው። ሁላችንም ሩጫ ላይ እኮ ነው ለነገ ህይወት ማለት ነው። እዚህ የቤት ኪራይ ያለ፣ ደሞዝ አለ፣ ሰራተኛ ብዙ ነገር ስላለ እኔ በቃ ጠይቃታለሁ። እሷ ምንድን ነው ችግር ካለ ንገሪኝ። ፊቷም ደብሯት ካየሁ ጠይቃታለሁ። ምንድን ነው ችግር አለ? ደሞዝ ልጨምር። ምንድን ነው ችግርሽ? ብዙ ጊዜ ነው የምላት። ለእኔ እኮ አይገባም እውነት ላናገር። አንተ ሳትመጣ በፊትም ራሷ ብላለች አንተን እንደ ሹፌር እንደሆነ እንደምትታወቀው፣ እሷ ባለቤት እንደምትመስል ኢቭን ሳራ እያሉ እንደሚጠሯት ተመልካቾችንም መጠየቅ ትችያለሽ። እኔ የሚያውቁኝ እንደ ተቀጣሪ ሰራተኛ ሳይሆን እንደ ቤቱ ባለቤት ነው የሚያውቁኝ። ለምን ከልቤ ከአንጀቴ ነው የምሰራው። ሊሚትም የለም። ጠዋት 10 ሰዓት ከፍቼ እስከ 10 ሰዓት ማለት በዚህ ሀገር ነው። በዚህ ሀገር ስመጣ 5 ሰዓት ነው ተነስቼ መሰራ። 10 ሰዓት ማለት የማዳም ልጆች አሁን 8 ሰዓት ነው የሚነሱት። 10 ሰዓት ማለት ጥሩ በቃ ማንኛውም ሰው ቢሮ የሚገባበት ሰዓት ራሱ የመክፈቻ ሰዓቱ ችግር የለውም። በኢትዮጵያ ካወራን ጠዋት 4 ሰዓት ገብታ ሌሊት እንደምትወጣ ነው። ቤዛ እዚህ ጋር ቤዚ ሳሎን አለች። በየ15 ቀኑ እኔ ፀጉር ከፍላለሁ። ጠይቀት
በ15 ቀን እረፍት አለ። በ15 ቀን ስትወጣ እኔ ኮንትራት ይዤ የፀጉሯን እኮ አሰራለሁ። ፀጉር አሰራለሁ። ማንኛውም አሰሪ ካረገ እስኪ ፀጉር በወር 2 ጊዜ አሰራታል አሉ እነ ቤዛ እዚህ ጋር ሳሎ ከፍቼ አኮሞዴሽንም ከእናንተ ነው? ማዳሪያ አኮሞዴሽን ከኔ ነው። የአንድ ክፍል እኔ ባከራየው ፓርቲሽን በአንድ ሩም 1200 ብር ይከራያል። 1200 1300 ፍላት አለኝ እኔ ትልቅ ፍላት እና ፍላቴ ላይ አንድ ሩም ለሷ ሰጥቻታለሁ። እኔ ፍላቱ ሙሉ ስላለኝ እኔም በነፃ ነው የምኖረው። አንድ ክፍል ለሷን ቤት ችግር የለብኝም። ለምን ከእሷም በፊት የነበሩ ስታፎች ይኖርበታል። ስለዚህ ሩም አላት እና ምግብም ከእናንተ ነው። ግን ሰዓቱ ለምሳሌ በኢትዮጵያ ጠዋት 4 ሰዓት ገብታ አድራ ሌሊት በኢትዮጵያ ከሌሊቱ 10 ሰዓት ወይም 11 ሰዓት ነው የምትዘጋው። ኦርደር ካላለቀ አትዘጋም። በጭራሽ ራሷ ካላለች በስተቀር መጥቼ ው ቃል ለመደረሰ ነው ይጂ ካላልኳት ትጠይቅ። ግን እሱንም ቆይ ላጽዳለች ክሊር ላርግልሽ 10 ሰዓት ጠዋት 10 ኦክሎክ ተጀምሮ ስራው 10 የላይቭ ስራ ነው 11 12 13 ሲሆን 1 ሰዓት አለ ለሶስት 2 ሰዓት ወይ ማክሲመም 2 ሰዓት ምሳ ይካሄዳል እኮ 8 ሰዓት ትሄዳለች። ምሳ በኢትዮጵያ 8 ሰዓት ሄዳ 9 ሰዓት ተኩል መልሳ ትከፍታለች። አረግ ያስ በእርግጠኝነት 3 ሰዓት 2 ሰዓት ታርፋለች። 3 ሰዓት ማክሲመም 5 ሰዓት ተኩል ነው የምትመጣው መሰለኝ። 2 ሄዳ 5 ነው የምትመጣው 3 ሰዓት ግን ሰዓት ይኸውልሽ ልቆጣጠር የለም። እኔ ሰዓት እንኳን ልቆጣጠር አይደለም እሷ ታውቃለች። ካለን ስራ በራሷ ፍቃድ ካልሆነ በስተቀር እንዲህ አምሺ እንደዚህ ሰዓትሽን አክብሪ ጠዋት እንድትነሽ ሂጂ ከማለት ውጭ አይ እንደዚህ አይደለም ያለ ካለ ካለች እኔ እቀጣለሁ። የፈለገችው እንደዚህ ሂጂ ብሎኝ አያውቅም። አትስሪ፣ አታምሺ፣ ጎጅ አትቁሚ ምናምን ስለሚያማት እንትን ስለ ቃሉ የሚከብደኛል። ምንድን ነው የሚባለው? ኩላሊቷን ስላመማት እንደዛ ነው እንትን የምለው። ሳሳለሁ እውነቱን ለመናገር አንተ ላይ ምንም አይነት ቅሬታ የላትም። እሷ ባለቤቱ ናት። በባለቤቱ ምክንያት ነው እኔ ስራውን ለመልቀቅ ለሱም ዳይሬክት መናገር ማለት እኔ ማለት ነው። በባለቤቴ ጉዳይ አንድ ቀን ነግራኝ ካወቀችም ማስተካከልልሽ ነገር አለ ብዬ ማት ጊዜ ጠይቂያታለሁ። ችግር ካለ ማስተካከልልሽ ነገር አለ ወይ ማስተካከልልሽ ነገር አለ ወይ? በጣም እኛ እንደውም እኮ አሁን እኮ መሮ ራሳችን መስራት ጀመር። እኔ ድሮም ራሴ ነው የምሰራው። አሁን ሳራ ራሷ መስራት ጀመረች። በቃ ለምን ችግር የለባትም። በጣም በትህትና እንደምታዛት በጣም አብራችሁ በሰላም እንደምትሰሩ እና ግን በባለቤትክ ምክንያት ስትረስ በዝቶባት በዛ ምክንያት ስራውን ለመልቀቅ እንደተገደደች እንጂ በስራዋ ደስተኛ እንደነበረች ስራዋን ነበረ ተናግራለች። አሁን ደግሞ ማለት ይከብደኛል ሰው ካልተናገረ። አሁን ይኸውልሽ ስሜቶች ታያለሽ። ፊት መደበር ምን ሆነሻል ምናምን ታያለሽ። ገብቶሻል። ከዛ በተረፈ ግን ያ ሰው ነው መናገር ያለበት። እንደዚህ አታክ ተደርጊያለሁ፣ እንደዚህ አታክ እንደዚህ በማንነቴ በመኔ በስራዬ በእንትኔ ሲሉኝ ያን ነገር እኔ ሶልቭ ለማድረግ ይችላል። ካልፈለኩ ደግሞ ከጨረሱ እሸኛለሁ። ገብቶሻል። ስለዚህ አሁን ለእሷ እድል እንስጣት እና ትናገር ችግሯን። አንተ ሁሉንም ያለውን ነገር ነግረህናል። በጣም እናመሰግናለን። አሁን ፋሲካ አንቺ ማሚ ከተናገራቸው ነገሮች ያስኳቸው ነጥብ ለምሳሌ ያው 5 ወር ከ21 ቀን እነሱ ጋር ስትሰሪ አንድም ቀን ደሞዝ ዘግይቶብሽ እንደማያውቅ ተናግሯል። እውነት ነው? ኦኬ እሺ። እና ምግብ ሰራተኛ አለን፣ ሰራተኛ ነው የሚያበስለው ምግብ። እሱን ላለው ለመጀመሪያ ጊዜ ስገባ የተነጋገር ነው ሀቡዬ፣ እኔ ማስረጃ አለኝ እያንዳንዱ ማለት የተነጋገር ነው። መጀመሪያ በስልክም ቢሆን ምን አለኝ፣ ምግብ ከኛ ነው፣ ከዛ ለደሞዝሽ ይሄ ነው ብሎ ተነጋገረን። የምግብ አይቆረጥም ብሎ ማለት ነው። ቤት ደግሞ ከሱ ክፍል ከፈለግሽ ውጭና ውጭ ስሪ ሲለኝ አይ እኔ መውጣትም ስለማልፈልግ ችግር የለውም እዚህ ሆናለሁ ብዬ ሆንኩኝ። ከዛ በኋላ ቤት ከነሱ ነው። ለ1 ሳምንት ነው ሀቡ ምግብ ከነሱ የሆነው። የራሳቸው ዘመድም እኔ መጥራት አልችልም። እሷ ለራሱ ታውቃለች ጉዳቴን። ግን ወደዛ መግባት ስለማልፈልግ ከ1 ሳምንት በኋላ ቤታቸውን እየቆለፉ ምግብ የለም። እኔ ሰላዱን አውርጄ ነው የምምልልሽ ሀቡ። ሚስቱ በጣም ከባድ ሰው ናት ሀቡ። ከዛ ምን ይለኛል፣ ምን ሆነሽ ነው ምንድነው ችግርሽ እየመጣ ግን እኔ ደግሞ ሚስቱ ጋር ማድረግ ስላልፈለጉ ስራ ስለምፈልግ ወጥሬ እየሰራው ነበር።
ቤቱ ሚስቱ እንደምትቀና ኮሜንታተሮች ያውቃሉ። አቡ በቃ ግልምጥምጥ ነው የምታደርገኝ አንድ ታይት ቀይሬ ከመጣ ማለት ነው። እኔ ማሜን በጣም ነው የምወደው፣ በጣም ነው የማከብረው። ቆይ ወደዛ መግባት አልፈልግም፣ ግን እኔ እኮ ማሜ አንተ ስትናገር አላቋረጠችም። ስለኔ ምን መሰለሽ አሁን ሚስቱ ሲባል ገብቶሻ እንዲያረገችኝ ያለችውን የምትላቸውን ነገር በማስረጃ ነው መሆን ያለበት። እንደዚህ እኮ ትናገር አድሉን ስጣታ ምን እንዳደረገች ትናገር። የሚያረገቻቸው ለምሳሌ ምግብ እንደሚቆለፍ አሁን ለምሳሌ አንተ ታውቃለህ፣ ወንድ ስለሆንክ ምናልባት ስለ ኪችን ምናምን ወንዶች አታውቁም። ብዙ ጊዜ ምግብ እንደሚቆለፍ ታውቃለህ። ይመጣና እሱ አስቤዛ ካለቀ ንገሪኝ ይላል። እሱ ማለት ነው በጣም ጥሩ ሰው ነው። እኔ እነግርሻለሁ አቡ ክፉ ነው አላልኩሽም። የተበደልኩትን ነገር ነው የተናገርኩት አይደል? ግን ምግብ ሲሄድ ምንም ነገር የለም አዝዤ ነው የምበላው። በቀን አንድ ሸዋርማ ማልበላበት አስቤዛ እንዳልጠይቅ ምግብ ሊቆረጥብኝ ነው። ለምን የምግብ ተብለን ተነጋግረን ስለመጣን ማለት ነው። አንድ ቀን እኔ ማሜን በቃ እንዴት ልበልሽ፣ እሱም እንደወዛደር እኔም እንደወዛደር ነው ፍግት ብለን ያን ሱቅ አቁመን እኔ ከገባሁኝ ያኛውን ትልቁን ሱቅ ያስፋፋ ነው። እና እኔ ክፉ ነህ አላልኩም፣ ግን እኔ እዛ ቤት እየተጎዳው ስትወጪ ከቤት በልተሽ ትወጫለሽ? ቁርስ ኧረ ቁርስ አይታወቅም ሀቡ። አንዴ ምሳ ነው የሚታወቀው። ለምሳ ሲልከኝ ቤት እራት ጭራሽ አይመጡም፣ ቤቱን አይከፍቱልኝም ሀቡ። እናቴ ትሙት ድንግል በቀን አንዴ ነው የምትበይው። በቃ ያንን ሻወር በቀን አንዴ ምሳ፣ እሱም ይቆለፋል ሀቡ። ቤቱ ቁልፍ ነው። ከፊት ሻጥፋይ ኪችኑ ክፍት ይሆንና ሽንኩርት የለ ምን የለ ኪችኑ ክፍት ነው። ለምን ተከራይ ስላለ ምናልባት አንዳንዴ ሽንኩርት ብቻ ነው የሚቀመጠው ማለት ነው። እየገዛሁ ነው የምበላው፣ ሸዋርማ ነው የምበላው። ማታ እረት ዝም ብሎኝ አቅም ዝም ብዬ ነው የምተኛው። ለገባው ሰዓት ግን እንደዛ አደረገ። ጸጉሯን ላለው ደግሞ ሀቡ ማንኛውንም ሰራተኛ ነው እንደዛ የሚያደርገው። ቤት አነጋግሮ ነው። ከኔም በፊት የነበረችው ሰራተኛ ጸጉር ከኔ ከሆነ ምናምን ብሎ ነው ከደሞዝሽ ወይ ይጨመራል ጸጉር ማለት ነው። ለቤዛ ይከፍላል በወር። በቤዛን ብትጠራ እንደዛ ነው። እግዚአብሔርን ለቤዛ እንደሚከፍል እኔ የጸጉር ቤት ከፍዬ አላውቅም። ይሄ እውነት ነው። ለምን እሱ ነው የሚከፍለው፣ ራሱ ነው። ላይቭ ላይ ስለምትቆዩ ጸጉራችሁ መስተካከል አለበት ብሎ ማለት ነው የሚያሰራኝ እሱ ከፍዬ። አይረብሽም? ጠዋት ቁርስ ሰዓት በይ 10 ሰዓት አይረበኝም ሀቡ። እኔ በልቼም አላውቅም። በቀን አንዴ ነው አሁን ለራሱ የምበላው። እኔ የምበላበትን ሰዓት አላስታውስም ሀቡ። በቀን አንዴ ነው የምበላው። ነበር ቁርስ ከት በልቼ ልውጣ ብለሽ ለምን አትጠይቂም ነበር? ቀባባ አንዳንዴ እገዛለሁ እንጂ እኔ የማልበላበት ሰው ይበዛል፣ የማልበላበት ሰዓት ይበዛል። የምንጣላበት ደግሞ እኔ የድርጅቱን ስም ማጥፋት አልፈልግም። እኔ ወደዛ ማንሄድ እቃዎች አሉ፣ የተበላሹ እቃዎች፣ ያንን ቃላኪ እያለኝ ላለመላክ ነው። ወደዛ ባንሄድ ጥሩ ነው። መረጃው አለኝ። ከፈለግሽ ለራሱ ለብቻ ላክልሽ። እኔ የመዳም ቅመሞች እዚህ ነው ያደረሱኝ ሀውዬ። ለእነሱ ይሄ እቃ አይሆንም ማሜ፣ ድርጅት ስም ነው የሚጠቀሰው፣ ተው ይሄ ነገር አይላክም እያልኩት እንዳለ ልክልሻለሁ። የተበላሹ እቃዎችም ላኪላቸውን ችግር የለብኝም ነው የሚለው እሱ። እኔ ግን እኔ ሳራ ብለው ስለሚያውቁ አልፈልግም። በቃ እኔ ድርጅት እንዲያድግ ነው የሚፈልገው። እሱ የሚያውቀዋል። አንተ እነግረዋለሁ። እኔ ማሜ እለዋለሁ በየቀኑ ለአንተ ብዬ ነው እዚህ ያለሁት። አንተ ትልቅ ደረጃ ማለት ትልቅ በማስረጃ ትልኪልኛለሽ? አሁን ነው የምልክልሽ። ከስተመር እንዴት ይህን ትልክ ያለሽ የሚለውን ቃል ላክልሽ። እኔ እኮ ሁሉንም ነገር ይዣለሁ፣ ግን አልፈልግም እንደዛ እንዲሆን። ወደዛ እንዲሄድ ስላልፈለግኩ ራሴ እና በውስጥ እናወራለን። እሱን ችግር የለውም። ማስረጃ ያስፈልጋል። አሁን ለሚወራው ነገር ማስረጃ እኮ እየጠየኳ ነው። ልትልክ ነው ማስረጃ ካለ ይህ ማስረጃ አለኝ። አላጠፋሁትም። እኔ እንኪ ልላክልሽ። ሳራ ባልተዳን እኮ ህዝብ የሚያውቀው የሀገር ቦይስ የሀገር ሁሉ ሳራ ባልትና የሚታወቅበት ከስተመሮች ይጽፋሉ። ኮመንት ገብተሽ ቪዲዮ ማየት ትችላለሽ። አቡ ከላይ ጀምሮ ቆይ ማሜ፣ አሁን አንተ ወንድ ስለሆንክ አታውቅም ነበር ኪችን እንደሚቆለፍ እቺ ልጅ ምግብ እንደማትበላ ማለት አንዴ ሳራ ሁልሽ አቡ የማይመስል ነገር እኮ አይመጣም። እዚህ ጋር ማንም ነገረችክ ነዋ። አንድ ጊዜ ልንገርህ እንዴ፣ ቤታችን የክፍላችን እኮ ነው የሚቆለፈው። ኪችኑ ባዶ እኮ ነው። ኪችኑ ውጪ ነው። እኛ ክላሳችን ፍሪጁ እኮ እናንተ ቤት ነው። ከየት አምጥቼ ልስራው? እሺ ኪችኑ ምድጃ ቢኖር ፍሪጁ የት ነው? በይው ተከራዮች እንኳን አንዳንድ ፍሪጅ አላቸው። እኔ የሰጠኋቸው አንድ እናውራ። ቆይ በተራ ኢማጅን ሰው ይሳል የፈለገውን ነገር። እኔ እንዲቀጠን እንደዚህ ሳይሆን ዋናው ስለ ስራ ነው ማውራት የፈለጉ። ያንን ነገር ነው ማውራት የምችለው። ግን የደሞዝ ማላረፍ ደሞዝ አንድ ቀን ማላቆይ ሰው፣ የፀጉር መከፈያ መከፈል ሰው ቲፕ